አቡነ ተክለ ሃይማኖት። ፍልሰተ አጽሙ ለአቡነ ተክለ ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 12 ቀን በዚህች ዕለት ቅዱስ ሚካኤል ሊቀ መላእክት፣ ኢትዮጵያዊው ንጉሥ እስክንድር፣ ሊቁ ቅዱስ ዮሐንስ አፈወርቅ፣ ቅዱስ መስቀል፣ ቅዱስ ሚናስ፣ ቅዱስ እስጢፋኖስ፣ የመላእሌ ልጅ ያሬድ እንደዚሁም ጻድቁ አቡነ ተክለ ሃይማኖት ይታሰባሉ። በዚህ ዝግጅት የአቡነ ተክለ ሃይማኖትን ፍልሰተ አጽም የሚያስታውስ ጽሑፍ ይዘንላችሁ ቀርበናል። ያላችሁት ድባብ ሚዲያ የዩቲዩብ ቻናል ላይ ነው። እዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። አሁን ቀጥታ ወደ ቪዲዮ እናልፋለን። ተክል ማለት ፍሬያማ እንጨት፣ ዛፍ፣ ቅመም፣ ቅጠላ ቅጠል፣ የሚበላ የሚሸተት ገነታዊ ዕፅ እንዲሁም ሕግ ሥርዓት ማለት ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 13። ሃይማኖት ማለት ደግሞ በኃልዎተ እግዚአብሔር እግዚአብሔር የሁሉ አስገኝ መሆኑን በሥላሴ አንድነትና ሦስትነት በቅዱሳን ተራዳኢነት ማመን አምነውም መመስከር ማለት ሲሆን ተክል ሃይማኖት የሚለው ሐረግም የሃይማኖት ተክል ይኸውም የጽድቅ ፍሬን ያፈራና ከኃጢአት ሐሩር ማምለጫ ዛፍ ምእመናንን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ ቢመገቡት ረሃበ ነፍስን የሚያስወግድ ቅጠል የጻድቃን መጠለያ ዕፅ የሚል ትርጉም ይኖረዋል ማለት ነው። መጽሐፈ ገድላቸው ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው ሲል ይተረጉመዋል። አባታችን እሳቸውም በአሚነ ሥላሴ ጸንተው ሌሎችንም እንዲጸኑ እንዲያደርጉ አድርገዋልና። አቡነ ተክለ ሃይማኖት በ13ኛው መቶ ክፍለ ዘመን መጀመሪያ አካባቢ አገራችን ከኢትዮጵያ ምድር ከሰሜን ሸዋ ሀገረ ስብከት ከኢቲሳ መንደር ከአባታቸው ከካህኑ ጸጋ ዛብና ከእናታቸው እግዚአርያ አብራክ የተገኙ ቅዱስ አባት ናቸው። አባታችን ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ከመኖራቸውም በተጨማሪ እንደ ቅዱሳን ሐዋርያት ወንጌልን በመላክ በመላው ኢትዮጵያ እየተዘዋወሩ የሰበኩ በጌታችን በመድኃኒታችን ኢየሱስ ክርስቶስ ስም ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። ቅድስት ቤተ ክርስቲያናችንም ይህንን ውለታቸውን በማሰብና ከእግዚአብሔር የተሰጣቸውን ቅድስና መሠረት በማድረግ በስማቸው ጽላት ቀርጻ ስታከብራቸው ትኖራለች። አቡነ ተክለ ሃይማኖት የሚታወሱባቸው በዓላት መካከል በዛሬው ዕለት የሚከበረው ፍልሰተ አጽማቸው አንደኛው ሲሆን ታሪኩም ባጭሩ እነሆ። ጻድቁ አባታችን ምድራዊ ሕይወታቸውን በተጋድሎና በሐዋርያዊነት አገልግሎት ከፈጸሙ በኋላ እዚህ ዓለም ውጣ ውረድ የሚያልፉበት ቀን በተቃረበ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከቅዱሳን መላእክትና ከቅዱሳን ነቢያት ከቅዱሳን ሐዋርያት ጋር ወደ እርሳቸው በመምጣት የሚያርፉበት ዕለት መድረሱን ነግሯቸው ተጓድሏቸውን ጽናት አድንቆ በስማቸው መታሰቢያ ለሚያደርጉ ለነዳያንም ለሚመጸውቱ ቤተ ክርስቲያንም ለሚሰሩ የምህረት ቃል ኪዳን ሰጥቷቸው በክብር በምስጋና ወደ ሰማይ አረገ። አቡነ ተክለ ሃይማኖትም የዕረፍታቸው ጊዜ መቃረቡን ባወቁ ጊዜ የመንፈስ ልጆቻቸውን ጠርተው ጌታችን የነገራቸውን ሁሉ አስረድተው አባታዊ ምክርና ተግሣጽ ከሰጧቸው በኋላ ነሐሴ 24 ቀን ከዚህ ዓለም ድካም አረፉ። መንፈስ ልጆቻቸውም ለአንድ ቅዱስ አባትና ካህን የሚገባ ሥርዓት በማህሌት በዝማሬና በምስጋና ቀበሯቸው። ጌታችንም ከእመቤታችንና ከቅዱሳን መላእክት ጋር ተገልጾላቸው ነፍሳቸውንም የጠራሽ ንጽሕት ነፍስ ሆይ ወደ እኔ ነይ ብሎ በክብር ተቀበላቸው። በመጽሐፈ ገድላቸው እንደተጠቀሰው ቅዱስ አባታችን አቡነ ተክለ ሃይማኖት በዚህ ዓለም የኖሩት ዕድሜ 99 ዓመት ከ10 ወር ከ10 ቀን ነበረ።
ገድላቸው ዕድሜያቸውንም በመከፋፈል በእናት አባታቸው ቤት 22 ዓመት፣ በከተታ 3 ዓመት፣ በዊፋት 9 ዓመት፣ በዳሞት 12 ዓመት፣ በአማራ 10 ዓመት፣ በሐይቅ 10 ዓመት፣ በደብረ ዳሞ 12 ዓመት፣ በትግራይ ገዳማት በመዘዋወርና ወደ ኢየሩሳሌምም በመመላለስ 1 ዓመት፣ ያዳ በሚባል አገር 1 ወር፣ ባሰበው ገዳም 29 ዓመት ከ10 ቀን መቆየታቸው ይናገራል። ገድለ ተክለ ሃይማኖት ምዕራፍ 59 ቁጥር 14 እስከ 15። ወደ ፍልሰተ አጽማቸው ታሪክ ስንመለስ መጽሐፈ ገድላቸው እንዲህ ሲል ይጀምራል። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን የተክለ ሃይማኖት ክብሩንና ገናንነቱን የሚናገረው አጽሙ የፈለሰበት ግንቦት 12 ቀን የሚነበበውን መጽሐፍ አስተውላችሁ ስሙ። ይኸውም ከጌታችን ከኢየሱስ ክርስቶስ የትንሣኤ በዓል ጋር የተክለ ሃይማኖት ወዳጅ ከመላእክት አለቃ ከቅዱስ ሚካኤል በዓል ጋር የተባበረ ነው። ወንድሞቻችን እነግራችኋለሁ፣ እናስረዳችኋለን። እንደ ዮሐንስና እንደ ነቢዩ ኤርምያስ ከእናቱ ማኅፀን እግዚአብሔር የመረጠው የክቡር አባታችን አጽሙ የፈለሰበት ቀን ዛሬ ነው። ገድለ ተክለ ሃይማኖት ምዕራፍ 62 ከቁጥር 5 እስከ 8። አባታችን አቡነ ተክለ ሃይማኖት ከዚህ ዓለም ከተለዩ በ57ኛው ዓመት የካቲት 19 ቀን ለመንፈስ ልጆቻቸው ለአባ ሕዝቅያስ ብርሃን ለብሰው በሕልም ተገለጡላቸውና ወዳጄ ሕዝቅያስ ሆይ ሰላም ላንተ ይሁን፣ ጌታዬ በኋለኛው ዘመን ከዚህ ስፍራ ልጆችህን ሥጋህን ያፈልሳሉ ያለኝ ዘመን ደርሷልና ሳትዘገይ ልጆቼን ሁሉ ቅጠራቸውና እስከምፈልስበት ቀንም ድረስ ግንቦት 12 ቀን ይሰብሰቡ። እናንተም በምስጋና በጸሎት መንፈሳዊ በዓልን አድርጉ። አባቴ ተክለ ሃይማኖት የሚለኝ ሁሉ በዚች በፍልሰተ አጽሜ ቀን ይምጣ፣ መንፈሳዊ በዓልንም ያድርግ። እኔና ቅዱስ ሚካኤል ከወዳጄ አባ ፊልጶስ ጋር ስለ እኔ ፍቅር የተሰበሰበውን ሕዝብ ልንባርከው እንመጣለን ካላቸውም በኋላ ተሰወሯቸው። አባ ሕዝቅያስም እንደታዘዙት የአባታቸውን አጽም ከዋሻ ወደ ታላቁ ቤተ ክርስቲያን ታፈልሱ ዘንድ ኑ ተሰብሰቡም ብለው የአባታችን ወዳጆች በያሉበት አገር ሁሉ መልእክት ላኩ። ምዕመናንንም ጥሪውን ተቀብለው በዓሉን ለማክበር ከአራቱም አቅጣጫ ተሰበሰቡ። 12ቱ መምህራንም መጡ። እነዚህም የወረብ አገሩ አባ አኖሪዎስ፣ የፈጠጋ አገሩ አባ ማትያስ፣ የአርናቱ አባ ዮሴፍ፣ የሞረቱ አባ አኖሪዎስ፣ የመርሃ ቤቴው አባ መርቆሪዎስ፣ የጽላልሹ አባ ታዲዮስ፣ የወገጉ አባ ሳሙኤል፣ የወንጁ አባ ገብረ ክርስቶስ፣ የድንቢው አባ መድኃኔነ እግዚ፣ የዳሞቱ አባ አድህኒ፣ የክልአቱ አባ ኢዮስያስና የማሃግሉ አባ ቀውስጦስ ናቸው። እነዚህ መምህራን ከአባ ሕዝቅያስ ጋር በመሆን የአቡነ ተክለ ሃይማኖት አጽም ካረፈበት ዋሻ ባወጡት ጊዜ አጽማቸው ዕለት የተገነዘ በድን ይመስል ነበረ። መዓዛውም ሽቶ ይሸት ነበረ። በአባታችን አጽም ቀኝ ግራ መስቀል ተተክሎ ነበረ። በአጽማቸውም ብዙ ድንቅ ተአምራት ተደርገዋል። ይህንንም የአባታችንን አጽም አባ ሕዝቅያስና 12ቱ መምህራን በሳጥን አክብረው ወደ ቤተ ክርስቲያን ወስደው በመንበሩ ፊት 3 ጊዜ አዞሩት። በዚህችም ዕለት አስቀድመው የካቲት 12 ቀን አባ ሕዝቅያስ በሕልም እንደተነገራቸው ብፁዕ አቡነ ተክለ ሃይማኖት ከቅዱስ ሚካኤልና ከአባ ፊልጶስ ጋር ወደ ቤተ ክርስቲያኑ መጥተው አጽማቸው እስኪያርፍ ድረስ ከመንበሩ ተቀምጠው ቆይተው አጽማቸውም ካረፈ በኋላ የተሰበሰበውን ሕዝብ ባርከው በክብር ወደ ሰማይ አረጉ። መምህራኑና ምዕመናኑም በዓሉን በታላቅ ደስታ አክብረው በሰላም ወደ የቤታቸው ተመለሱ። የአቡነ ተክለ ሃይማኖት ፍልሰተ አጽም ከዋለበት ዕለት ጋር ርክበ ካህናት አብሮ መዋሉ በዓሉን ልዩ ድምቀት ሰጥቶት ነበረ። ገድለ ተክለ ሃይማኖት ምዕራፍ 65 ከቁጥር 1 እስከ 24። ከዚህም ዘመን ጀምሮ እስከ ዛሬ ድረስ በታላቁ ገዳም በደብረ ሊባኖስ ቅዱሳን ፓትርያርኮች
ብፁዓን ሊቃነ ጳጳሳትና በርካታ ምዕመናን እየተሰበሰቡ በዓሉን በድምቀት ያከብራሉ። የብፁዕ አባታችን አጽማቸው በፈለሰበት ዕለት 12ቱ መምህራንና በርካታ ምዕመናን እንደተሰበሰቡ ሁሉ እኛንም እግዚአብሔር አምላካችን በኢየሩሳሌም ሰማያዊት ይሰብስበን። እግዚአብሔር ምስጋና ይሁን። የአቡነ ተክለ ሃይማኖትና የመንፈስ ልጆቻቸው ጸሎት፣ ረድኤት፣ በረከት ለዘላለሙ ይጠብቀን፣ አሜን። የተወደዳችሁ የድባብ ሚዲያ ቤተሰቦች ቪዲዮውን እዚህ ድረስ ስለተመለከታችሁ ከልብ እናመሰግናለን። ያላችሁን አስተያየትና ሐሳብ አስተያየትንም በኮመንት መስጫው ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር አሜን። ቆየን።